ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 23 2018 ዓ.ም በዚህ ሰዓት ከባድ ውጊያዎች በተለያዩ አካባቢዎች እየተደረጉ ነው የሚገኙት። ከማለዳ 11 ሰዓት ጀምሮ እየተደረገ ባለው ውጊያ ዲሽቃዎችን ጨምሮ እንደ የተለያዩ የቡድን መሳሪያዎች በፋኖ እጅ ገብተዋል። ውጊያው ከባድ ውጊያ ነው እየተደረገ ያለው። ከዚህ ጋር በተያያዘ ያሉ መረጃዎችና ሌሎች ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። በምዕራብ ወሎ እንዲሁም ደግሞ ጎጃም የተለያዩ ቀጠናዎች ያሉ አሁናዊ መረጃዎችን በዝርዝርና በቅደም ተከተል ወደ እናንተ አደርሳለሁ። በማዕከላዊ ጎንደር እንደዚሁ የድሮን ጥቃቶች ተፈጽመዋል። ከዚህ ጋር በተያያዘ ያሉ የ24 ሰዓት አጫጭር የግንባር ዝርዝር መረጃዎችን ለመከታተል አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርከት ያሉ ዝርዝር የግንባር መረጃዎችን ይዣለሁ። የብልጽግና ባለስልጣናትም እንደዚሁ ከተማውን ለቀው ሸሽተዋል የሚለውን ጨምሮ ጀነራሉ እንደዚሁ ከባድ ውጊያ በተደረገበት ቀጠና ተመልሰው ገብተዋል፣ ህዝብ ሰብስበዋል። ከዚህ ጋር በተያያዘም እንደዚሁ ያሉ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። ለህወሓት ወደ ግንባር ስምሪት ወስደው የነበሩ ጀኔራል ናቸው። እንደገና ትናንትናና ትናንት ወዲያ ከባድ ውጊያ በተደረገበት ቀጠና በዙ 23 በመድፍ እና በቢኤም ሮኬቶች ተአጅበው የገቡት ተብሏል። ከዚህ ጋር በተያያዘ እንግዲህ በአማራ ክልል ያሉ አጠቃላይ ዝርዝር የግንባር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። በርከት ያሉ የግንባር ዝርዝር መረጃዎች አሉ። እስከ መጨረሻው ድረስ አብራችሁ ከቆያችሁ አሁናዊ ግንዛቤያችሁና በአካባቢው ምን እየተከናወነ እንደሆነና የ24 ሰዓት ዝርዝር መረጃዎችን ትከታተላላችሁ። እንግዲህ ዛሬ አድዋ የሚታሰብበት ዕለት ነው። የካቲት 23 2018 ዓ.ም ልክ 1888 1888 የአድዋ ድል ወይ ደግሞ 1996 በፈረንጆቹ አሁን 2026 130 ዓመታትን ወደኋላ ስንሄድ ለመጀመሪያ ጊዜ የአውሮፓ ኢምፔሪያሊስት ወራሪዎችን አንገት በማስደፋት ድል የነሳ ህዝብ ሆኖ የሚታሰበው እና የዚህ መሪ ደግሞ ታላቁ ንጉስ አጼ ምኒልክ ናቸው። ከዚህ ጋር በተያያዘ እንግዲህ በተለያዩ የአፍሪካ ሀገራትና በኢትዮጵያም ጭምር እንደዚሁ ነው በካረቢያንና በላቲን አገራት እንደዚሁ የአድዋ ድል በዓል እየታሰበ ነው የሚገኘው። ከዚህ ጋር በተያያዘ በተለያዩ የአፍሪካ ሀገራት እንግዲህ በተለይ ቅኝ ግዛትን በመታገልና እንዲሁም ደግሞ የወቅቱን የማስተሳሰብ በመቀልበስ ደረጃ ጥቁር ህዝብ አያሸንፍም የሚለውን ድል ያደረጉ የመጀመሪያው ንጉስ አጼ ምኒልክ ናቸው። ከዚህ ጋር በተያያዘ እንግዲህ ያው ስማቸውን የኢትዮጵያ የብሔር ፖለቲከኞች እንዲሁም ደግሞ የጣሊያን ቅኝ ገዢዎች በሰጧቸው ትርክቶች መካከል አጼ ምኒልክን በአዎንታዊነት ለማንሳት ሲተናነቃቸው የሚታዩ ቀደም ብሎ በኤርትራ የነበረው የኤርትራ የሻዕቢያ እንቅስቃሴ፣ የህወሓት እንቅስቃሴ፣ የኦነግ እንቅስቃሴን ተከትሎ አጼ ምኒልክ ትርክቶች ጋር የተለያዩ ትርክቶች በኢትዮጵያ ፖለቲካ ውስጥ ተቀምጠው ይገኛሉ። ያም ሆነ ይህ እንግዲህ የአጼ ምኒልክንና የአድዋን ድል የሚነጥላቸው ወይም ደግሞ አጼ ምኒልክን በዓለም ላይ ገናና ጥቁር መሪ ያደረጋቸውና በነጭ ላይ የመጀመሪያውን ድል የተቀዳጁ ንጉስ ያደረጋቸውን ታሪክ የሚቀይር ክስተት እስካሁን ድረስ አልተገኘም። አሁንም እንግዲህ አጼ ምኒልክ በተመለከተ በተለያዩ ሀገራት በተለይ በካረቢያን በአፍሪካና በሌሎቹ በተለይ አሜሪካም ጨምሮ በጥቁር አሜሪካውያን ዘንድ ከፍተኛ ቦታ ተሰጥቶት ነው የአድዋ ድል የሚታሰበው። ከዚህ ጋር በተያያዘ እንግዲህ በኢትዮጵያም የአድዋ ድል እየታሰበ መሆኑ የሚያሳዩ መረጃዎች ናቸው የወጡት። የመንግስት ብሔራዊ ሚዲያዎች ጭምር ለወትሮው በሚዲያዎች ተከልክሎ የነበረውን የአጼ ምኒልክን ፎቶግራፍ ጭምር በማሳየት እየዘገቡ ነው የሚገኙት። እንዲሁም ደግሞ በመታሰቢያ ማዕከላት ለዚሁ እየተከበረ ነው የሚገኘው። እንግዲህ የአድዋ ድል በአዲስ አበባ ፒያሳ በሚገኘው የሚኒልክ ሐውልት ይከበር ነበር። አሁን ወደ ሙዚየም እንዲመለስ ተደርጓል። ከዚህ ጋር በተያያዘ ያለው ውዝግብ እንግዲህ ብልጽግና ከመጣ በኋላ ያለው የአድዋ ክስተት ነው። አድዋ በዓልን በአዲስ አበባ ለማክበር እንግዲህ በተለይ ህዝቡ በራሱ ተነሳሽነት የሚያከብረውን በዓል በመገደብ ህወሓትም ብልጽግናም እንዲያው ቀዳሚዎቹ ናቸው። በተለይ ብልጽግና ከዚህ ጋር ትርክት በመነጠል ጭምር አጼ ምኒልክን ሳይሆን አጼ ምኒልክ የነበሩ ወታደሮች ኮማንደሮችን እነሱን ለብቻ አግዝፎ ለማውጣት የተደረጉ ሙከራዎችም ነበሩ። ለማንኛውም እንግዲህ በአድዋ በዓል ላይ የቲሸርት ህትመቶችን ሌሎችን በተመለከተ እንደዚሁ ፖሊስ ቁጥጥር እያደረገ ነው የሚገኘው። አጼ ምኒልክ ሲከበሩ እንግዲህ የኢትዮጵያ ብሔራዊ መለያ የሆነው አረንጓዴ፣ ቢጫ፣ ቀይ ቀለማት እንዳይታዩ የሚደረገው ግርግርም ይኸው አስቂኙ ነገር ነው። ለማንኛውም የአድዋ ድል በዓልን አስመልክቶ እንግዲህ ለአድማጭ ተመልካቾቻችን እንኳን አደረሳችሁ ማለት ፈልጋለሁ። ስለ አጼ ቴዎድሮስ ስለ አጼ ምኒልክ እና ስለ አድዋ ድል በርካታ መጽሐፍቶች ተጽፈዋል። ከነዚህ መካከል አጼ ምኒልክ የዘመናዊ ኢትዮጵያ ስልጣኔ መስራች የሚለውን የፕሮፌሰር ስረገው ሀብለስላሴን መጽሐፍ እንድታነቡ ተጋብዛለሁ። በዚህ መጽሐፍ መጨረሻ ገጾች ላይ በርካታ ግጥሞች ስለ አጼ ምኒልክ የተገጠሙ ግጥሞችንና የአርበኝነት ግጥሞችን ታገኛላችሁ። ለዛሬው እንግዲህ ይህንን መጽሐፍ ጋብዣችኋለሁ። ፕሮፌሰር ስረገው ሀብለስላሴ ከዛ ቀደም ብሎ ኢንሸንት ኢትዮጵያ እና ሚዲቫል ኢትዮጵያ ላይ እንደዚሁ መጽሐፍትን ጽፈዋል። ታዋቂ ከሚባሉ የሀገራችን የታሪክ ፕሮፌሰሮች መካከል በተለይ ግዕዝን ጨምሮ
አንዱና ታዋቂው ናቸው። የእሳቸው መጽሐፍን እንድታነቡ ጋብዛለሁ። የአድዋ ድልን አስመልክቶ የጥቁር ህዝቦች ድል እንግዲህ በተለያዩ አካባቢዎች የተከበረ ነው። የአድዋን በዓል በተመለከተ ከአብይ አህመድ እስከ አርቲስት ቴዎድሮስ ካሳሁን ድረስ መልእክቶችን አስተላልፈዋል። ቴዲ አፍሮ በማንነታቸው ምክንያት የሚገደሉ ኢትዮጵያውያን ፍትህ ይፈልጋሉ ብሏል። የአድዋን ድል 130ኛ ዓመት ምክንያቱ ማድረግ ባስተላለፈው መልእክት በዚህም እንግዲህ ኢትዮጵያን ለዚህ ሰቀቀን እያበቃትና ወደ ቁልቁለት ጉዞ ይዟት እየተምዘገዘገ ያለው የብሔር ፖለቲካ ነው ቁልፍ ችግሩ ሲል ነው አርቲስት ቴዎድሮስ በእንኳን አደረሳችሁ መልእክቱ ላይ እያስተላለፈው። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ይህንን ብሏል። እንግዲህ የተለያዩ አካላትም እንደዚሁ ስለ አድዋ መግለጫዎችን አውጥተዋል። ከነዚህ መካከል የአማራ ፋኖ ብሔራዊ ንቅናቄ አድዋን በተመለከተ እንደዚሁ ጥሪ እና ወቅታዊ መልእክት አስተላልፏል። በዚህም አድዋን አስመልክቶ በዓሉን የምናከብረው በአማራ ህዝብ ላይ እና በኢትዮጵያ ህዝብ ላይ እየደረሰ ያለውን አደጋ በመመከትና እየመጣ ያለውን የተደቀነውን አደጋ በመቋቋም እንዲሁም ደግሞ ይህንን ወደ ድል በመቀየር እንደሆነ ገልጿል። በጋራ መመከት ተጋድሎ በማድረግ ነው። ከአድዋ ድል በተቃራኒ አብይ አህመድ ለዩናይትድ አረብ ኤሚሬትስን አገራችንን እያስረከበውና በዩናይትድ አረብ ኤሚሬትስ ቅኝ ግዛት ውስጥ እንድትገባ ያደረገውን ሁኔታን በተመለከተ እንደዚሁ አማራ ፋኖ ብሔራዊ ንቅናቄ ይህንን አንስቶ አውግዟል። ከዚህ ለማላቀቅ እና በቁርጠኝነት የምንታገል ይሆናል ሲል ነው እንግዲህ በመግለጫ እያሳወቀው። እንግዲህ አድዋ ድል በዓል ይህንን ይመስላል። ዛሬ ዓለም መነጋገሪያ ከሆነ ሶስተኛ ቀኑን የያዘው የኢራንና የእስራኤል የአሜሪካ ጦርነት ወደየት ደርሷል፣ ምን ላይ ነው የሚለውን ባጭሩ ወደ እናንተ አደርሳለሁ። ያው በዚህ ጉዳይ ላይ ብዙዎቹ የዓለም ሚዲያዎች መረጃ እያሰራጩ መሆኑ ይታወቃል። ሆኖም ደግሞ ለኢትዮ ፎከስ አድማጭ ተመልካቾች ደግሞ ባጭሩ እንግዲህ ከውጭ ሀገራት ትልቁ የዜና መነጋገሪያ ስለሆነ ያሉትን መረጃዎች ወደ እናንተ አደርሳለሁ። አሁን ጦርነቱ 18 ሀገራትን በቀጥታ እያሳተፈ ነው የሚገኘው። እንግዲህ አሜሪካና እስራኤል መራ ነው ቢሉም የአውሮፓ ሀያላን ሀገራት እነ ጣሊያን እንዲሁም ደግሞ ፈረንሳይና እንግሊዝም ወደ ጦርነቱ እንደዚሁ እያመሩ መሆናቸውን የሚያሳዩ አሉ። ጀርመን ጨምሮ የመካከለኛው ምስራቅ 8 የአረብ ሀገራት ደግሞ እንደዚሁ በኢራን ሚሳይሎች እየተደበደቡ ነው የሚገኙት። እስራኤልን ጨምሮ እንዲሁም ደግሞ ተባባሪ የቴህራን ወይም ደግሞ የኢራን ታጣቂ ኃይሎችም በእስራኤል ሰሜናዊ ክፍል ላይ ሚሳይሎችን እያዘነቡ ነው የሚገኙት። ክስተቱ እንግዲህ ቀጥሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንን በተመለከተ ኢራን ታላቅ ሀገር ናት ብለዋል። ታላቅ ሀገር ስለሆነች ጦርነቱ 4 ሳምንታትን ወይም ደግሞ 1 ወር ሊዘልቅ ይችላል የሚል እንደገና ስጋት አምጥተዋል። 48 የኢራን መሪዎችን በተመረጠ ሁኔታ ገድለናል ነው የሚሉት ዶናልድ ትራምፕ። ከዚህ ጋር በተያያዘ እንግዲህ በዚህ ጦርነት ላይ በጉልህ ከሚታዩ ጉዳዮች መካከል አንዱ የስለላ ጉዳይ ነው። እንግዲህ ኢራንን በተመለከተ ከየወጡ ካሉ አስተያየቶች መካከል ኢራን ቁርጠኛ ሕዝብ ያላት እንዲሁም ደግሞ የፋርስ ስልጣኔ ባለቤት ከሆኑ ነባር ሕዝቦች መካከል ቀዳሚዋ የሆነች ብትሆንና እንዲሁም ደግሞ በአሁኑ ሰዓት ደግሞ በዘመናዊ ጦር መሳሪያዎች ከባላስቲክ ሚሳይል እስከ ሃይፐርሶኒክ ሚሳይሎችን እንደዚሁም ደግሞ ከኒውክሌር ቦምቦች እስከ ዘመናዊ የጦር ጀቶችን ብትታጠቅም በደህንነት በኩል ያለባት ክፍተት ይህንን ዋጋ አስከፍሏታል እየተባለ ነው የሚገኘው። እንደተባለው ኢራን ቁርጠኛ ሀገር ነች። ራሷን በመካከለኛው ምስራቅ እንዲሁም ደግሞ በቀጠናው የጦር ሀያልነትን የፈጠረች ከአሜሪካ ጎን የተሰለፉ እንደ ሳውዲ አረቢያ ያሉ ሀገራት እንደዚሁ በተደጋጋሚ እንደዚሁ በደህንነትም በፋይናንስ ጉዳት ሊያደርሱባትን በማዕቀብ እሷ ግን ይህን ተላቃ ወደ ላይ ለማደግ ሞክራ ነበረ። ሆኖም እንግዲህ በኢራን ያለው የደህንነት መሳሳት ለከባድ አደጋ ዳርጓታል። መካከለኛው ምስራቅን እንግዲህ በሚሳይል እሳት እያዘነበችበት ነው የምትገኘው ኢራን ኢራቅን፣ ዩናይትድ አረብ ኤሚሬትን፣ ሳውዲ አረቢያን፣ ዮርዳኖስን፣ ባህሬንን፣ ኩዌትን፣ ኳታርን፣ እስራኤልን ጨምሮ በአሜሪካ ወታደራዊ ማዘዣ ጣቢያዎች ላይ ኢራን ተከታታይ ሚሳይሎች ድብደባ እያደረገች እያስወነጨፈች ነው የምትገኘው። ሌሎች ሀገራት እንደዚሁ በይፋ ጦርነቱን እየተቀላቀሉ ነው። ለወትሮው ከአሜሪካ ጎን የማትጠፋው እንግሊዝ የአየር ኃይሏን አሰማርታለች። በእስራኤል ሰማይ ላይ የሚወነጨፉ የኢራንን ሚሳይሎች እንደዚሁ ጥያለሁ እያከሸፍኩ ነው ብላለች እንግሊዝ። እንዲሁም ደግሞ ከዚህ ጋር በተያያዘ አሜሪካ በኢራን ላይ ለምትወስዳቸው ወታደራዊ እርምጃዎች የእንግሊዝን የባህርና የጦር ሰፈሮች እንድትጠቀም እንግሊዝ በይፋ መፍቀዷንም እንደዚሁ ገልጻለች። ለወትሮ ከእሷ ተለይታ አታውቅም። ይህ ነው እንግዲህ ከአውሮፓ ሀገራት ጋር በተያያዘ ያለው። እንዲሁም ደግሞ በዱባይ አቅራቢያ የሚገኘው የፈረንሳይ የጦር ማዘዣ በኢራን ሚሳይል መመታቱን ተከትሎ ፈረንሳይም በሜዲትራኒያን ወደ ሆርሙዝ የባህር ሰላጤ የጦር መርከቦቿ እንዲንቀሳቀሱ ትዕዛዝ ሰጥታለች። ጣሊያንም እንዲሁም ደግሞ እንደዚሁ
ጣሊያን የነበረ የአሜሪካ የጦር ሰፈርም የጦር ኃይልም እንዲንቀሳቀስ ተደርጓል። ስፔን የሚገኘው የአሜሪካ የጦር ሰፈርም እንደዚሁ ወደ ኢራን ነዳጅ የሞሉ ጀቶቹ እየተንቀሳቀሱ ነው የሚገኙት። እንግዲህ ከዚህ ጋር በተያያዘ ኢራን በፈረንሳይ ባህር ኃይል ላይ ጉዳት አድርሳለች። ፈረንሳይ፣ ጀርመን እና ጣሊያን ጨምሮ ለአጸፋ እንንቀሳቀሳለን ብለዋል። እነዚህ ሀገራት ሲጨምሩ ቁጥሩ ወደ 18 ይደርሳል። አሁን በቀጥታና በተዘዋዋሪ እኒህም እንደውም በቀጥታ ሊባል የሚችል ነው በቀጥታ ከኢራን ጋር እየተዋጉ ያሉት የፍልስጤም ነፃ አውጪዎችና እነ ሂዝቦላ ከሊባኖስ ወደ እስራኤል ሚሳይሎችን እያስወነጨፉ ይገኛሉ። ከኢራን ጋር ያለን ዲፕሎማሲያዊ ግንኙነት በተለያዩ ሀገራት እያቋረጡ ይገኛሉ። ከነዚህ ውስጥ እንግዲህ በቅርቡ በምስራቅ አፍሪካ ጦርነትና የጦር መሳሪያን በማቅረብ የምትታወቀው ዩናይትድ አረብ ኤሚሬትስ ወይም ደግሞ አቡዳቢ ከኢራን ጋር ያላትን ዲፕሎማሲያዊ ግንኙነት አቋርጣለች። በትላንትናው ዕለትና ዛሬ ሌሊቱን ጨምሮ የዱባይ ጨምሮ የአቡዳቢ ከተሞች በኢራን ሚሳይሎች ተመተዋል። ይህንን ተከትሎ እንግዲህ በዓለም ኢኮኖሚ ላይም ከፍተኛ መስተጓጎል መድረሱን ነው መረጃዎች የሚገልጹት። ዩናይትድ አረብ ኤሚሬትስ እና ዮርዳኖስ ይህንን አቋርጠዋል። ገበያ ቆሟል በዱባይ። እንዲሁም ደግሞ በዱባይ ያለው ትልቁ የአየር መዘዋወሪያ ምስራቅና የምዕራብ መገናኛ ይህም እንደዚሁ የአየር በረራ አቁሟል። የኢራን ሚዲያዎች በሞሳድ ተጠልፈዋል። እንግዲህ የኢራን የዲጂታል እና የብሮድካስት ሚዲያዎች በሞሳድ እና በሲአይኤ ተጠልፈው የእስራኤልና የአሜሪካ መንግስታት ደግሞ ፕሬዚዳንቶች ንግግሮችና ሚዲያዎች እየተላለፉበት ነው የሚገኘው። ተተኪ የተባሉ የኢራን መሪዎች በሞሳድ እየታደኑ እየተገደሉ ነው የሚገኙት። አያቶላህ ካሚኒ ልጅ ሞጃታብ ተገድሏል። የኢራን ፕሬዚዳንት የነበሩት እንደዚሁ የቀድሞ እስራኤል እናጠፋለን በሚል በዛቻቸው የሚታወቁት ፕሬዚዳንት ተገድለዋል። ኢራን በዘመናት የሚለኩ እና በዘመናት የማይገኙ ሳይንቲስቶቿና የጦር መሪዎቿ በእስራኤልና አሜሪካ ሚሳይል እያጣች ነው የምትገኘው። ኢራን የበቀል እርምጃዎቿንም ቀጥላለች። ጦርነቱ ዓለም አቀፋዊ ቅርጽ ይዞ ቀጥሏል። ከዚህ ጋር በተያያዘ በመካከለኛው ምስራቅ ወታደራዊ ስርዓቱ ተዛብቷል። አብዛኞቹ የአረብ ሀገራት ለአሜሪካ የጦር ቤዝ የሰጡ የኢራን የጦር ሰለባ ሆነዋል። በዚህ ላይ እንግዲህ በተለይ በድሮኖች እና በሚሳይሎች እየተደበደቡ ነው የሚገኙት እነዚህ ሀገራት። የኢንተርኔት እንዲሁም ደግሞ የሲቪል አቪዬሽን እና የኢንዱስትሪ የነዳጅ ማጓጓዝ ሌሎች ኢንዱስትሪዎች እንደዚሁ በዚህ ጦርነት ምክንያት በከፍተኛ ሁኔታ ተጎድተዋል። ዱባይ የትልልቁን የአክሲዮን ገበያዎቿን ዘግታለች። የነዳጅ እምብርት የሆነው የመካከለኛው ምስራቅም ነዳጆችን ወደ ዓለም ገበያ ለማቅረብ ተቸግሯል። እስራኤልና አሜሪካ ደስታ ላይ ናቸው። አሜሪካ መሬት ሰርጓጅ ቦምብ ጣይ አውሮፕላኖችን እንደዚሁ አሰማርታለች። ግዙፍ የጦር አየር ተሸካሚ እና ውስብስብ የራዳር ስርዓት ያላቸው መርከቦቿን እንደዚሁ ወደ ኢራን እያስጠጋች ነው። 9 የኢራን የባህር መርከቦች በአሜሪካና በእስራኤል አየር ኃይል ተመተው መስጠማቸውን ዶናልድ ትራምፕ ገልጸዋል። በምዕራባዊ የኢራን ተራሮች ስር የተከማቹ የሚሳይል ማስወንጨፊያ ማዕከላት ወድመዋል። የኒውክለር ዋሻዎች በአየርና በሚሳይል እየተደበደቡ ይገኛሉ። ኢራን እንግዲህ ከፍተኛ ወታደራዊ ደህንነትና ተቋማቷ በቴህራን እምብርት ጭምር የሚገኙት እንደዚሁ እየተደበደቡ ነው የሚገኙት። አሁን በኢራን የባላስቲክና የተከለከሉ የኬሚካል መሳሪያዎችን በእስራኤል ላይ ተጠቅማለች የሚል ክስ ወጥቷል። ወደ እስራኤል እየተኮሰች እንደሆኗን ነው እስራኤል ያስታወቀችው። ኢራን ደግሞ ገና መሳሪያዎችን አላወጣሁም፣ ገና ዓለም አላየኝም፣ ለዓመታት ከጠላቶች ጋር ለመዋጋት የሚያስችል የመሳሪያ ክምችት አለኝ እያለች ነው የምትገኘው። ኢራን ሃይደር የተባሉና የባላስቲክ የኬሚካል ሚሳይሎቿን አከታትላ ወደ እስራኤልና ወደ መካከለኛው ምስራቅ እየተኮሰች ነው። የኦማኑ የውጭ ጉዳይ ሚኒስትር የተኩስ አቁም ለማድረግ ለአሜሪካ፣ ለእስራኤልና ለቴህራን ድርድር ጥሪ አቅርበዋል። ትራምፕም የኢራን መሪዎች ድርድሩን ተቀብለውታል። ቀድሞ ቢመጡ ኑሮ ጥሩ ነበረ፣ እኛም እንዘጋጃለን ብለዋል። ሆኖም ከኢራን በኩል ስለዚህ ጉዳይ የተሰማ ነገር የለም። ዩናይትድ አረብ ኤሚሬትስ የአፍሪካ ቀንድ ወዳጅና የአፍሪካ ቀንድ ወዳጆቿ ናይሮቢና ሀርጌሳ፣ ሶማሌላንድና ኬንያ በዱባይ ላይ የተፈጸመውን የአየር ጥቃት አውግዘዋል። እንግዲህ ይህንን በተመለከተ በተለያዩ ሀገራት በኢራን ላይ እየተፈጸመ ያለውን የሉዓላዊነት መጣስ ሳይሆን በአረብ ሀገራት እንደ ሳውዲ አረቢያና እንደ አረብ ኤሚሬትስ ያሉ የአሜሪካ ተላላኪዎች ላይ ኢራን የፈጸመችውን ጥቃት ነው እንግዲህ እነ ሶማሌላንድ ያው ጥቅማቸውን አስልተው እነ ናይሮቢ እያወገዙ ያሉት። ለማንኛውም ሁኔታው በዚህ ቀጥሏል። የዓለም መነጋገሪያ ሆኗል። ወደ ሌሎች መረጃዎች ልመለስና ዋና ዋና መረጃዎችን ወደ እናንተ አደርሳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ተቋማት ላይ ያለው ጭፍጨፋና ግፍ ቀጥሏል። በዚህ ጭፍጨፋና ማፈናቀል ማሳደድ ቀጥሏል።
በታላቁ ገዳም አሰቦት ገዳም አቅራቢያ የነበሩ የኦርቶዶክስ እምነት ተከታዮች ተፈናቅለዋል። ገዳሙና ዙሪያውን ለቀው እንደዚሁ ተሰደዋል። ገዳሙ አደጋ ላይ ወድቋል ነው የተባለው። ከ2 ሳምንት በፊት የገዳሙ መነኩሴ በጥይት ተደብድበው ከተገደሉ በኋላ ነው እነዚህ በገዳሙ ዙሪያ ያሉ የኦርቶዶክስ እምነት ተከታዮች እንዲፈናቀሉ የተደረገው። ላለፉት 4 ዓመታት ባሰቦት ገዳምና ዙሪያው 7 ካህናትና እንዲሁም ደግሞ 4 መነኩሳት በአሰቃቂ ሁኔታ ተጨፍጭፈው መገደላቸው ይታወቃል። እንግዲህ በሲኖዶሱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ በአሩሲ ሸርካ የተጨፈጨፉ ኦርቶዶክሶችን በተመለከተ መግለጫ አውጥቷል። ቋሚ ኮሚቴም ሰይሟል። ከፌዴራል መንግስትና ከኦሮሚያ ክልል መንግስት ጋር የሚሰራና እንዲሁም ደግሞ በንጹሐን ላይ የሚፈጸመው ግድያ እንዲቆም አውግዟል። ይሄ እንግዲህ ሲኖዶሱ ያደረገው ነው። ያም ሆኖ ሲኖዶሱ እየተንቀሳቀሰ አይደለም በበቂ የሚል ከፍተኛ ወቀሳ ነው እየቀረበበት የሚገኘው። በዚህ ዓመት ብቻ በአሩሲ ቀጠና በእምነታቸው ብቻ ከባለፈው መስከረም ወዲህ ማለት ነው ተለይተው የተጨፈጨፉት ምዕመናን ቁጥራቸው 151 ይደርሳል ብለዋል የኦርቶዶክስ ሚዲያ ምንጮች። ከ200 በላይ ታግተው ተወስደዋል። አንዳንዶቹ ተለቀዋል፣ አንዳንዶቹ ተገድለዋል። 8 አብያተ ክርስቲያናት እንደዚሁ ተዘግተዋል። በሺ የሚቆጠሩ ተፈናቅለዋል። ዲያቆናት ማለት ነው 5 ዲያቆናትን ጨምሮ 6 ካህናት በዚህ ባለፉት 5 ወራት ብቻ በአሰቃቂ ሁኔታ መጨፍጨፋቸው ነው የተገለጸው። ይህንን በተመለከተ የኢትዮጵያ እስልምና እምነት ምክር ቤት እና እንዲሁም ደግሞ የእስልምና እምነት ተከታይ ኡስታዝ እና መምህራን የሃይማኖት መሪዎች የአሩሲውን ጭፍጨፋ እያወገዙ ይገኛሉ። አስቸኳይ ፍትህ እንዲሰጥና ለተጎጂዎቹ እንደዚሁ አስቸኳይ የሆነ ካሳ እንዲከፈልም ጠይቀዋል። ፍትህ ነው ካሳው በሚል ይህንን ጠይቀዋል። እንግዲህ የኢትዮጵያ እስልምና ምክር ቤት ጭፍጨፋውን አውግዞ ድርጊቱ የትኛውንም ሃይማኖት አይወክልም ሲል ነው የገለጸው። አስቸኳይ ፍትህ እንዲሰጥ ጠይቋል። ከዚህ ጋር በተያያዘ የተለያዩ ጉዳዮች ሲነሱ ቆይተዋል። እንግዲህ ከመካከለኛው ሸበሌ የሞቃዲሾ ቀጠና እስከ አርሲ ተራሮች ድረስ የተዘረጋ የአክራሪ እስልምና ቡድን ሰንሰለት አለ። ከዚህ ጋር በተያያዘ የተለያዩ ማስረጃዎች ቢወጡም አሁን በአርሲ ቀጠና የአካባቢው አስተዳዳሪዎች እና የአካባቢው ባለስልጣናትን ጨምሮ በዚህ ግድያ ላይ በቀጥታና በተዘዋዋሪ እየተሳተፉ መሆኑ ነው መረጃዎች የሚያሳዩት። ወደ አማራ ክልል ዋና ዋና መረጃዎች ይሄዳሉ። ወደ አማራ ክልል ዋና ዋና መረጃዎች ሲሄድ የብልጽግና ባለስልጣናት ለቀው ወጥተዋል የሚል መረጃ ነው ያለው። በወልዲያና በደሴ ዋናው መንገድ ላይ የምትገኘው ከወልዲያ በቅርብ ርቀት ያለችው ሲሪንቃ ከተማ በፋኖ መያዟን ተከትሎ የብልጽግና ባለስልጣናት ለቀው ወጥተዋል ነው የተባለው። የሀብሩ ወረዳና የመርሳ ከተማ የብልጽግና ባለስልጣናት ወደ ደሴ ሸሽተዋል ያላሉ የዓይን እማኞች ይህንን ሲያደርሱ መከላከያ 2 ቀናት ውጊያ ሲሪንቃን ባለማስለቀቁ መርሳ ከተማ ስጋት ላይ ነው በሚል ነው ወደ ደሴ እየለቀቁት። የሀብሩን የወረዳና የመርሳ ከተማ የብልጽግና ባለስልጣናት አቶ ሁሴን መሐመድን የወረዳውን አስተዳዳሪ ጨምሮ የብልጽግና ፓርቲ ጽሕፈት ቤት ኃላፊ እና አብይ ደምሌ መከላከያ ሊጠብቀን አይችልም በሚል ከአጃቢዎቻቸው ጋር ወደ ደሴ ከሸሹ 2ኛ ቀናቸው እንደሆነ ከአካባቢ የወጡ መረጃዎች ያሳያሉ። ሌላው ሰሞኑን ተከታታይ ውጊያዎች የተደረገበት ያለው የምዕራብ ወሎ ቀጠና ነው። በምዕራብ ወሎ ቀጠና ተጨማሪ ኃይል እየተንቀሳቀሰ መሆኑን ዛሬ ከአካባቢ የወጡ መረጃዎች ይገልጻሉ። በምዕራብ ወሎ ተጨማሪ ኃይል ተንቀሳቅሷል። ሰሞኑን በመቅደላ፣ በተንታ፣ በአማራ ሳይንት፣ በወግድና እንዲሁም ደግሞ በመካነ ሰላም ቀጠና የነበረውን ውጊያ ተከትሎ ተጨማሪ ኃይል ወደ አካባቢው መንቀሳቀሱ እና ጀነራል ዘውዱ ራሱ ወደ አካባቢው መሄዱን የሚገልጹ የማለዳ መረጃዎች ከአካባቢው ወጥተዋል። እንደ መረጃ ምንጮቹ ከደሴ እና ከኮምቦልቻ እንዲሁም ደግሞ ጊምባ ተብሎ ከሚጠሩት መካነ ሰላም ማለት ነው ኃይል ወደ ተለያዩ ወረዳዎች እንዲንቀሳቀስ ተደርጓል። ኮምቦልቻ እና ደሴ ከሚገኙ ወታደራዊ ካምፖች እግረኛ ኮማንዶና መካናይዝድ ኃይል መንቀሳቀሱን ከትላንት ጀምሮ መረጃዎች ገልጸዋል። ጀነራል ዘውዱ መቅደላ ገብቷል። ጀነራል ዘውዱ ለግዳጅ ዋግ ህምራ ግንባር ወደ ቆላ ተንቤን ወደዛ ምድብ የነበረው ቢሆንም አሁን ወደ መቅደላ እንደገና ተመልሶ መግባቱ ነው የተገለጸው። ጀነራሉ በከተማው ማሻ ከተማ መቅደላ ከባድ ውጊያ ተደርጎ ከፍተኛ ወታደራዊ ኪሳራ ከደረሰ በኋላ ነው እንደገና እና አንድ ሬጅመንት የሚሆን መከላከያ ኃይል ካለቀ በኋላ ነው ጀነራሉ መቅደላ የገባው ተብሏል። ህዝቡን ሰብስቦ ነበረ። ህዝቡን ሰብስቦ ዛቻና ማስፈራሪያ አድርጓል። በዋናነት ጀነራሉ የሃይማኖት አባቶችን በመለየት የተለያዩ ፍረጃዎችና ደግሞ ዛቻዎችን አሰምቷል። ማስጠንቀቂያ ሰጥቷል። በዚህ አካባቢ ያለውን እንግዲህ አጠቃላይ ሁኔታ በተመለከተ መረጃ ያደረሱ የመረጃ ምንጮች እንግዲህ ጉዳዩን በተለይ የአማራን ህዝብ የህልውና ትግል ሃይማኖታዊ ለማስመሰል የሚደረጉ ተደጋጋሚ ጥረቶች አሉ። በዚህ ላይ እንግዲህ ጀነራሉም ይህንን ተከትሎ ነው ፍረጃና ወቀሳ፣ ማስፈራሪያና ዛቻ ያሰማው ሲሉ ነው የገለጹት። እንግዲህ ሌላ ጊዜ በዝርዝር የመጣበት ይሆናል። ከዚህ አካባቢ በተደጋጋሚ እንግዲህ የሃይማኖት ግጭት ለማስነሳት በብልጽግና ባለስልጣናት በኩል የተነበሩ ሙከራዎች ካሁን በፊት መጋለጣቸው ይታወቃል።
ጀነራሉ በሁለት መድፍ በዙ 23 በቢኤም ሮኬቶች እና በሌሎች መሳሪያዎች ታጅቦ ነው ወደ መቅደላ የገባው። መቅደላ ገብቶ ትላንትና መሻሹን ታጅቦ ተመልሶ ወጥቷል የሚሉ መረጃዎች ናቸው የወጡት። እዚሁ ምዕራብ ወሎ እንቆያለን። ከጊምባ ካምፕ ወደ ተንታ፣ መቅደላ፣ ወግዴ፣ አማራ ሳይንት እንደዚሁ ኃይል መንቀሳቀሱን ዛሬ የወጡ መረጃዎች ያሳያሉ። እንዲህ ምዕራብ ወሎ ያለው ሁኔታ ይህንን ነው የሚመስለው። አሁንም ከፍተኛ ስምሪትና የእግረኛ እንቅስቃሴ አለ። ወደ ሸዋ ስንሄድ በሸዋ መንዝ ቀጠና ሰሲት ተብሎ የሚጠራው አካባቢ ዛሬ ከማለዳ ጀምሮ ውጥረት አለ። በሌሊት ወደ ሰሲት መከላከያ ገብቷል። ይህንን ተከትሎ ፋኖም እንደዚሁ ለአጸፋ ምላሽ ቦታ ይዟል። ይህንን ተከትሎ ሰሲት ተብሎ የሚጠራው አካባቢ በዚህ ሰዓት ከፍተኛ ውጥረት መኖሩን የመረጃ ምንጮች ገልጸዋል። የአየር ኃይል ስምሪትን የተመለከተና የአየር ጥቃቶችን የተመለከቱ መረጃዎችን አስከትላለሁ። የአየር ኃይል ዛሬ በቋራ፣ ሻውራ፣ አርማጭሆ፣ ሜጫ፣ ባህር ዳር ዙሪያ፣ ቸፈር፣ ዱርቤቴ፣ ዳንግላ የድሮን አሰሳና ቅኝት ሲደረግ አርፍዷል። ዛሬ ከሁለት ሰዓት በፊት ዛሬ ማለት ነው በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማ ላይ መሀል ከተማ ላይ የድሮን ጥቃት ተፈጽሟል። የድሮን ጥቃቱ በሲቪሊያን ላይ ጉዳት አድርሷል። ውሃ ለመቅዳትና በጋሪ ውሃ ይዘው የሄዱ የነበሩ ሰዎች ናቸው ሲቪሊያን ሰዎች የተገደሉት። በዚህም እስካሁን ድረስ 4 ሰዎች ህይወታቸው አልፏል። 7 ሰዎች ከባድ ጉዳት ደርሶባቸዋል። 11 ሰዎች ቀላል ጉዳት ደርሶባቸዋል። መሀል ከተማ አቦ ሰፈር ተብሎ የሚጠራው ነው አለፋ ከተማ ላይ ይሄ አለፋ ወረዳ ሻውራ ከተማ ላይ የድሮን ጥቃት ዛሬ ማለዳ ከጠዋቱ 2 ሰዓት ከ13 ደቂቃ ገደማ የተፈጸመው። ወደ ሌላው መረጃችን ስንሄድ ወደ ጎጃም ቀጠና ያሉ አጫጭር መረጃዎችን አድርሳለሁ። ወደ ምስራቅ ጎጃም ስንሄድ በማቻከል ወረዳ በተለያዩ ቦታዎች ለአሰሳና ቅኝት ከተንቀሳቀሰ መከላከያ ጋር ውጊያ ተደርጓል። መከላከያ አድማ ብተናና ሚሊሻ ጋር በተደረገው ውጊያ እንደዚሁ ጉዳት ደርሷል። ውጊያው ግራ ቅደምን፣ እምቡሊ፣ ሸለላ ላይ ዳሞት ተብሎ በሚጠሩ የተለያዩ አካባቢዎች ነበር ውጊያ የተደረገው። በውጊያው እንግዲህ የደረሰው ጉዳት በዝርዝር አልታወቀም። ውጊያው በዙ 23 እና በቡድን መሳሪያዎች የታጀበ ነበረ። በዙ 23 ድብደባ በንብረት ላይ ጉዳት ደርሷል በሲቪሊያን ላይ የሚሉ መረጃዎች ወጥተዋል። መረጃው በዝርዝር እየተጣራ ነው። ሌላው እንደዚሁ ወደ ጎንጅ ቆለላ ስንሄድ ጎንጅ ቆለላ የወረዳው የሰላምና ደህንነት ኃላፊ እንደዚሁ በተፈጸመ ድንገተኛ ጥቃት መገደላቸው ነው የተገለጸው። በተፈጸመው ጥቃት የካቲት 22 2018 ዓ.ም በተፈጸመ ጥቃት የወረዳው ሰላምና ደህንነት ኃላፊና የሚሊሻ አባላት አጃቢዎቻቸው መገደላቸውን እንደዚሁ ፋኖ ገልጧል። በዚህም ቁስለኛ የሆኑ የሚሊሻ አባላትም ወደ ሕክምና ተወስደዋል ተብሏል። ወደ ምስራቅ ጎጃም ተመልሰን ስንሄድ ደብረ ኤልያስ ያሉ መረጃዎችን ላድርስ። በደብረ ኤልያስ ቀጠና በተፈጸመ ድንገተኛ ደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ደብረ ኤልያስ ከወረዳው ከተማ በመነሳት ለዘመቻና ላሰሳ አርሴማና ጎፍጭማ ተብሎ ወደሚጠሩ አካባቢዎች እንቅስቃሴ ላይ በነበረ አድማ ብተና መከላከያና ሚሊሻ ላይ ነው እንደዚሁ ፋኖ ድንገተኛ ጥቃት የፈጸመው። የቀጋት መገንጠያ ተብሎ የሚጠራው ላይ ፋኖ በፈጸመው የደፈጣ ጥቃት ጉዳት ደርሷል። ጉዳቱን ተከትሎ በአካባቢው ለግማሽ ሰዓት የቆየ ተኩስ እንደነበር የዓይን እማኞች ገልጸዋል። መከላከያን ተከትሎ ወደ ወረዳው ከተማ ተመልሷል። የደረሰው ጉዳት በዝርዝር አልታወቀም። ወደ ሌላ መረጃችን ስንሄድ እንደዚሁ ምዕራብ ጎጃም ቡሬ ዙሪያ ነው የምንሄደው። ቡሬ ዙሪያ በሚሊሻና አድማ ብተና ካምፕ ላይ እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል። በጥቃቱ ቁጥራቸው ያልታወቀ የሚሊሻና የአድማ ብተና አባላት ጉዳት አስተናግደዋል። ከቡሬ ከተማ በቅርብ ርቀት ላይ የምትገኝ አለፋ ተብላ የምትጠራ ቦታ ላይ ነው ይሄ ደፈጣ ጥቃት የተፈጸመው። በአካባቢው ቅኝት ላይ በነበሩ የሚሊሻ አባላት ላይ በተፈጸመው ጥቃት እንግዲህ ቁጥራቸው ያልታወቁ የሚሊሻና የአድማ ብተና አባላት ጉዳት ደርሶባቸዋል። ከ3 አቅጣጫዎች ወደ አካባቢው ይህንን ጥቃት ተከትሎ ኃይል ተንቀሳቅሷል። ቁጭ ተብላ ከምትጠራው ቡሬ አቅራቢያ ካለች ካምፕ እንዲሁም ከብር ሸለቆ ወታደራዊ ካምፕ እና ሽንዲና ቡሬ ከተሞች ወደ አካባቢው ተጨማሪ ኃይል ይህን ጥቃት ተከትሎ ተንቀሳቅሷል ነው የተባለው። ወደ ጃዊ ስንሄድ በጃዊ ከማለዳ ጀምሮ ከባድ ውጊያ እየተደረገ መሆኑን የተገለጸው በጃዊ አዊ ዞን ማለት ነው። በዚህ ውጊያ እንግዲህ የከፍተኛ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። እስካሁን ድረስ ባለው መረጃ ፋኖ የነፍስ ወከፍ እና የቡድን መሳሪያዎች በእጁ ገብተዋል። አንድ ሻምበል ኃይል ከባድ ኪሳራ አስተናግዷል። ቀድሞ ወደ አካባቢው የገባው ሻምበል ኃይል ነው ጉዳት ያስተናግደው። 2 ድሽቃ ብሬንን ጨምሮ እስካሁን ገና በቁጥር ያልታወቀ የነፍስ ወከፍ መሳሪያዎች በፋኖች ገብተዋል። ከሌሊቱ 11 ሰዓት ጀምሮ ከወረዳው ከተማ ፈንዲቃ ወደ ኩምበር ተብሎ ወደሚጠራው አካባቢ ከተንቀሳቀሰ መከላከያ ጋር ነው ይሄ ከባድ ውጊያ የተደረገው። ውጊያ እየተደረገ ያለው አሁንም በዚሁ ቀጠና ነው። ተጨማሪ ኃይል ከፈንዲቃ ወደ አካባቢው ተንቀሳቅሷል። ውጊያው አልቆመም። የመጀመሪያ ዙር ግን የገባው ኃይል ከፍተኛ ጉዳት አስተናግዷል የሚሉ መረጃዎች ወጥተዋል።
ከፈንድቃ አሁንም ዙ 23 እና ተጨማሪ መሳሪያዎች ወደ ኩምበር ተብሎ ለሚጠራው አካባቢ እንቅስቃሴ ላይ መሆናቸውን አሁን የወጡ መረጃዎች ያሳያሉ። ወደ ራያ ቀጠና የሚወስድን መረጃ ላስከትል። በራያ ቀጠና በራያ ቆቦና በራያ አላማጣ መካከል በሚገኙ አካባቢዎች ተከታታይ የመድፍና የሞርተር ድብደባ ተፈጽሟል። እስከዚህ ሰዓት ድረስ እንግዲህ በትላንትናው ዕለት ማለት ነው በተፈጸመው የመድፍ ድብደባ የደረሰው ዝርዝር ጉዳት አልታወቀም። አዲስ ቅኝ እንዲሁም ደግሞ ድንጋይ ቀበሌና ራያ መንደር ተብሎ በሚጠሩት የህወሓት ታጣቂዎች ባሉባቸው አካባቢዎች ነው ድብደባ የተፈጸመው። ይህንን ተከትሎ ትላንትና መሻሹን አላማጣ ከተማ አካባቢ በህወሓት ወታደራዊ አዛዦች ግርግር እንደነበር ተገልጿል። የደረሰው ጉዳት ግን እስከዚህ ሰዓት ድረስ አልታወቀም። መጨረሻ በድጋሚ እንግዲህ የወጣው መረጃ በማዕከላዊ ጎንደር ሻውራ ከተማ የተፈጸመ የድሮን ጥቃት ነው። እንግዲህ ከሁለት ሰዓት በፊት በተፈጸመው የድሮን ጥቃት በሲቪሊያን ላይ ጉዳት ደርሷል። የደረሰው ጉዳት በተመለከተ ከላይ እንደተገለጸው ውሃ መቅጃ ቧንቧ አካባቢ አቦ ሰፈር ተብሎ የሚጠራ ቦታ ላይ በሲቪሊያን ላይ ይህ ጥቃት የተፈጸመው። ይህንን ተከትሎ እንግዲህ ጉዳቶች መድረሳቸውን የሚወጡ መረጃዎች ያሳያሉ። ሌሎች አካባቢዎችም እንደዚሁ የድሮን አሳና ቅኝቶች የተደረጉ መሆናቸውን የሚገልጹ መረጃዎች አሉ። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ የነበሩ መረጃዎች እነዚህ ናቸው። እንግዲህ ከጊዜ አንጻር መረጃዎቹን በፍጥነትና በጥራት ለማቅረብ ሞክሬያለሁ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ